ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን በሙሉ ይህ መረጃ ይመለከታቸዋል። በአሜሪካ ስደተኞች ላይ የታወጀ አዲስ ዘመቻ አለ። አይሲ ወይም ኢሚግሬሽን ከስተም ኢንፎርስመንት በህጋዊ መንገድ ወደ አሜሪካ የገቡ በህጋዊ መንገድ ነው ያልኩት፣ በህጋዊ መንገድ ወደ አሜሪካ የገቡ ነገር ግን እስካሁን ግሪን ካርድ ወይም ቋሚ የመኖሪያ ፍቃድ ያልያዙ ስደተኞች ላይ ጉዳያቸው ድጋሚ ሪቪው ማድረግ መጀመሩን ወይም ድጋሚ ጉዳያቸው ማጣራት መጀመሩን ገልጿል። በህጋዊ መንገድ ማለትም በማንኛውም ህጋዊ መንገድ ወደ አሜሪካ ገብታችሁ እስካሁን ግሪን ካርድ ያላገኛችሁ በቪዛም ሆነ በተለያየ አይነት አማራጭ በአሜሪካ የምትገኙ ግሪን ካርድ በእጃችሁ እስካልተገኘ ድረስ አሁን ጉዳያችሁን ድጋሚ መመርመር መጀመሩን አይሲ ወይም ኢሚግሬሽን ከስተም ኢንፎርስመንት አሳውቋል። Today, my office has heard from veterans who shared stories of the heroism and solidarity of many Afghans who served alongside them and asked that we not condemn the many for the inexcusable act of one person. ፋይላችሁን ድጋሚ ሪቪው በሚያደርግበት ወቅትም ትክክል ያልሆኑ ነገሮችን ካገኘ ማለትም 10ም 20 ዓመትም ሆነ 1 ዓመት 2 ዓመት ሊሆን ይችላል በአሜሪካ ላይ የቆያችሁት በአስቸኳይ ዲፖርት እንደሚያደርጉ ወይም አሜሪካን ለቃችሁ እንድትወጡ እንደምትደረጉ ገልጿል። ስለዚህ በዛሬ ቪዲዮ አይሲ ያወጣው በህጋዊ መንገድ ወደ አሜሪካ ለገቡ ስደተኞች የተናገረው መግለጫስ ምን ይመስላል የሚለውን አጠቃላይ ኢንፎርሜሽን ሼር ማድረጋችሁ ይሆናል። ለዚህስ መፍትሄው ምንድነው? ከዚህ ጉዳይ ራሳችንን ፕሮቴክት ማድረግ መጠበቅ ምንችልስ እንዴት ነው የሚለውን በዛሬ ቪዲዮ የማጋራ ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን የተገናኙ ቪዲዮዎች ነው ማዘጋጀው። አሜሪካ በግሪን ካርድ በአሳይለም እንዲሁም በተለያየ አይነት የቪዛ አማራጭ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁን እንዳትረሱ፣ እንዲሁም ሙሉ ቪዲዮውን መከታተላችሁን እርግጠኛ ሁኑ። ምክንያቱም እጅግ በጣም ኢምፖርታንት መረጃ ስለሆነ ማለትም በአሜሪካ ለሚገኝ በማንኛውም አይነት የቪዛ አማራጭ የሚገኝ ኢትዮጵያንን የሚመለከት መግለጫ ስለሆነ አይሲ ያወጣው ሙሉ ቪዲዮን መከታተላችሁን እንዳትረሱ። በአጭሩ እኔም ሼር ማድረጋችሁ ይሆናል። ወደ ጉዳያችን ንግባ። And I know there's a number of veterans here in the audience today. Could the veterans and the battle buddies in the audience please stand for a moment? መግቢያ እንደነገርኳችሁ ነው አይሲ ወይም ኢሚግሬሽን ከስተም ኢንፎርስመንት በህጋዊ መንገድ ወደ አሜሪካ የገቡ ስደተኞች ነገር ግን እስካሁን ድረስ ከገባችሁ 10ም ሊሆን ይችላል 20 ዓመትም ሊሆን ይችላል ወይ ደግሞ ገና ከገባችሁም 2 እና 3 ዓመታችሁም ሊሆን ይችላል ነገር ግን እስካሁን ድረስ ግሪን ካርድ ወይም ቋሚ መኖሪያ ፍቃድ የምንለው ፐርማነንት ሬዚደንሲ የምንለውን ያልያዙ እስከሆኑ ድረስ ወይም ያልያዙ ስደተኞች እስከሆኑ ድረስ ድጋሚ ጉዳያችሁን ሪቪው እንደሚያደርግ ማለትም በህጋዊ መንገድ ቢሆንም እንኳን አገባባችሁ ትክክል ነው ወይ እንዲሁም ደግሞ ፋይሎችን በመፈለግ ትክክል ያልሆነ ነገር ካገኘ ከሀገር እንደሚያስወጣ ወይም አሜሪካን ለቃችሁ እንድትወጡ ዲፖርት እንደሚያደርግ ገልጿል። ይህም በህጋዊ መንገድ የመጡ ስደተኞች ወይም ወደ አሜሪካ የገቡ ስደተኞች ማለት ነው መረጃቸው እንደገና እንዲፈተሽና በማጭበርበር መንገድ የገቡ ካሉ ለምሳሌ በቪዛ ተሰጥቷችሁ ሊሆን ይችላል። ለምሳሌ አሜሪካ ኤምባሲ ገብታችሁ ከኢትዮጵያ ሊሆን ይችላል ቀጥታ በህጋዊ መንገድ ህጋዊ መንገዱን ተከትላችሁ የገባችሁ ነገር ግን ኤምባሲ ላይ ያጭበረብራችሁ ከሆነ ፋይሎቻችሁ ፌክ ከሆኑ ወይም ደግሞ ይሄ ማጭበርበር ሂደት ነው ወይ ፋይል ያቀረባችሁት ፋይል ሊሆን ይችላል ወይም ደግሞ ማንኛውም ነገር በማጭበርበር ሂደት ነው የገባችሁት የሚል መረጃ ካገኙ እንድትታሰሩና አሜሪካን ለቃችሁ እንድትወጡ ወይም እንድትባረሩ እንደምትደረጉ አይሲ ወይም ኢሚግሬሽን ከስተም ኢንፎርስመንት ገልጿል። ሌላው ከዚህ ጋር ተያይዞ የኮንግረስ አባላት በስደተኞች ጎን ቆመው እየተከራከሩ ይገኛሉ። ጉዳዩንም ወደ ፍርድ ቤት ይወስዱታል ተብሎ እየተጠበቀ ይገኛል። ፍርድ ቤት ሄዶስ የሚወሰን ውሳኔ አለ የለም? እስካሁን የተባለ ነገር የለም ወይም የሚወጣ አዲስ መረጃ የለም። ነገር ግን የኮንግረስ አባላቱና ሌሎች ገለልተኛ ተቋማት ስደተኞች ለአሜሪካ ኢኮኖሚ ከፍተኛ አስተዋጽኦ እያደረጉ መሆኑንና በማጭበርበር ተግባር ላይ የተሰማሩ ስደተኞች ከሀገሬ ወይም አሜሪካ ዜግነት ካለው ዜጎች ጋር ሲነጻጸሩ እጅግ በጣም አነስተኛ መሆናቸው ወይም 5% ብቻ መሆናቸውን በማስረጃ እያቀረቡና እየተከራከሩ ይገኛሉ። ይህ እንደነገርኳችሁ የትራምፕ መንግስት ስደተኞች ናቸው ኑሮ እያስወደዱ ያሉት እያጭበረበሩ ያሉት እንዲሁም አሜሪካ ላይ መኖር ከባድ እንዲሆን እያደረጉ ያሉት ስደተኞች ናቸው እያጭበረበሩ እንዲሁም ትክክል ያልሆኑ ነገሮችን እያደረጉ ያለው በሚል ሰበብ ነው እነዚህ የነገርኳችሁ ህጎች እንዲሁም አጠቃላይ ያሉትን ነገሮች እየወጡ እየተገለጹ እንዲሁም ወደ ተግባር እየገቡ ያሉት። ነገር ግን የኮንግረስ አባላቱና ገለልተኛ ሆኑ
ተቋማት ከሀገሬው አንጻር ወይ ደግሞ አሜሪካ ዜግነት ካለው ከተወላጁ አንጻር ሲነጻጸር በማጭበርበር ተግባር ላይ የተሳተፉት ስደተኞች 5% ብቻ ናቸው። ሌላው የቀረው 95% የሚሆነው በዛው በሀገሩ ዜጋ ወይም በአሜሪካኖች የሚፈጸም መሆኑን በማስረጃ እያቀረበ ይገኛል። ይህም ትንሽ ተስፋ የሚሰጥ ነገር ነው። ወደ ፍርድ ቤት ከወሰዱት ለእኛ አድቫንቴጅ ይኖረናል ማለት ነው። ሌላው የሰብአዊ መብት ጥሰት ስጋት ነው። ለምሳሌ በሚኒሶታ አካባቢ በሶማሌ ተወላጆችና በጥቁር ስደተኞች ላይ ያነጣጠረ እስር እየተካሄደ መሆኑን እንዲሁም ደግሞ ይህ እስር እየተፈጸመ ያለው በአይሲኢ ማለት ነው እየተፈጸመ ያለው ያለ ፍርድ ቤት ትዕዛዝና ከህገ መንግስት ውጪ መሆን ከህግ ተግባር ውጪ ህገ ወጥ መሆኑን ተገልጿል። ምክንያቱም ያለ ፍርድ ቤት ማዘዣ ማንኛውም ተቋም ፖሊስም ሆነ አይሲኢም ሆነ ማንኛውም ተቋም ያለ ፍርድ ቤት ማዘዣ ማንኛውም ሰው ማሰር አይችልም። ነገር ግን አሁን በሚኒሶታና በተለያዩ ግዛቶች እየተፈጸመ ያለው ስደተኞችን ብቻ ያነጣጠረ ወንጀል ነው እየፈጸሙ የሚገኙት። ስለዚህ እኛ ስደተኞች ምን እናድርግ? ከእንደዚህ ጉዳይ በህጋዊ መንገድ የገባንም በህገወጥ መንገድ የገባንም ስደተኞች ኢትዮጵያኖች ምን እናድርግ ለሚለው ምላሽ እኛ ስደተኞች በእጃችን የሚገኙ ሰነዶችን ለምሳሌ የስራ ፍቃድ ወይም ወርክ አውቶራይዜሽን የምንለውን ዶክመንታችንን እንዲሁም ደግሞ ሶሻል ሴኩሪቲ ዶክመንቶቻችንን በጥንቃቄ መያዝ ይጠበቅብናል። ምክንያቱም ህጋዊ መሆናችን ሊያረጋግጥልን የሚችለው ዶክመንት በዚህ ሰዓት ይህና ይህ ብቻ ነው። እንደነገርኳችሁ የስራ ፍቃድና ሶሻል ሴኩሪቲ ዶክመንቶቻችንን መያዝ ይጠበቅብናል። ግሪን ካርድ ኦልሬዲ ስለሌለን ወይ ደግሞ ሌላ የምናረጋግጥበት ዶክመንት ስለሌለን እነዚህን ዶክመንቶች በጥንቃቄ መያዝ ይጠበቅብናል። እንዲሁም ከጸጥታ አካላት ጋር ለምሳሌ ከአይሲ ሊሆን ይችላል ወይ ደግሞ ከፖሊሶች ጋር ሊሆን ይችላል። ብቻ አጠቃላይ ከጸጥታ አካላት ጋር የሚደረጉ ግንኙነቶች ካሉ ለምሳሌ መታሰር ቢኖርብን ሊሆን ይችላል ወይ ደግሞ እንደዚህ ብቻ ከጸጥታ አካላት ጋር ወደ ህግ ተቋማት ወይ ደግሞ ወደ ህጋዊ ተቋማት በምንወሰድበት ሰዓት ምንም አይነት ነገር በራሳችን ማድረግ የለብንም። ለምሳሌ የሆኑ ነገሮችን አምጥተው እንድፈርም ቢያደርጉን ሊሆን ይችላል ወይ ደግሞ የሆነ ጥያቄም ልንጠየቅ እንችላለን። ምንም አይነት ነገር በምንደረግበት ጊዜ ምላሽ አለመስጠት ነው። የኢሚግሬሽን ጠበቃ ከማግኘታችን በፊት ማለት ነው ወይ ደግሞ የኢሚግሬሽን ጠበቆችን ከማማከራችሁ ጉዳዩን አስረድታችሁ ከነሱ ምክር ከመቀበላችሁ በፊት ምንም አይነት እርምጃ መውሰድ የለባችሁም ማለት ነው። ስለዚህ የዛሬው መረጃ ይሄን ይመስል ነበር። አሪፍ ኢንፎርሜሽን በአጭሩና በግልጽ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለዚህ ስለነዚህ ጉዳዮች ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። መግቢያ ላይ እንደነገርኳችሁ ለዚህ ቻናል አዲስ ሲሆናችሁም እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ አዳዲስ መረጃዎችን ማግኘት የምትፈልጉ ሰዎች በግሪን ካርድ፣ በአሳይለም እንዲሁም በተለያየ አይነት የቪዛ አማራጭ በአሜሪካ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም እየወደዳችሁት እየተመቻችሁ እንደሆነ ላይክ ያረጋችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁ ቁጥር ምን ያህል ቪዲዮ እየወደዳችሁት እየጠቀማችሁ ሰፖርት እያረጋችሁ እንደሆነ ስለምረዳ በርካታ አዳዲስ የሚወጡ ህጎችን አዳዲስ የሚወጡ ነገሮችን በአሜሪካ እየተከታተልኩኝ የማደርሳችሁ ይሆናል። ስለዚህ ሁላችሁም ላይክ እያረጋችሁ እየወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ